እንዴት ሰነበታችሁ ውድ ተመልካቾቻችን? ቅዳሜ አቦላችን ተጀምሯል። በዛሬው የቅዳሜ አቦል እንደተለመደው የሚያወያይ የሚያከራክር ርዕሰ ጉዳይ ወደ እናንተ ውድ ተመልካቾቻችን እናደርሳለን። በዛሬው ወደ እናንተ ልናደርስ ያሰብነው ርዕሰ ጉዳይ ደግሞ በራስ መድመቅ እንዲሁም ማትረፍ የሚል ሀሳብ ይሆናል። ለዚህ ሀሳብ ደግሞ ሁለት እንግዶችን ጋብዣለሁ። አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛችኋለሁ። የመጀመሪያው እንግዳይ ታርቆ ክንዴ ይባላል። ለአማራ ሚዲያ ኮርፖሬሽን በጋዜጠኝነት ስራ እየሰራ ይገኛል። ሁለተኛው እንግዳይ ማስተዋል አድማሱ የውዝዋዜ አሰልጣኝ። እንግዲህ ታርቆ ካንተ ልነሳ። በበርካታ ጉዳዮች አውቃለሁ። አንዱ ከምትታወቅበት ከማውቅበት ነገሮች መካከል የምትለብሳቸው ልብሶች ናቸው። ብዙ ጊዜ እኛ ኢትዮጵያውያን ልብሶችን በምንለብስበት ጊዜ በዓላትን ጠብቀን ወይም ደግሞ አንዳንድ ሴሬሞኒዎችን እነዚህ ትዕይንቶችን ጠብቀን ነው የምንለብሰው። አንተ ግን 365 ቀናት እንዲህ የባህል አልባሳትን ነው የራስህን ነው የምትለብሰው። ምክንያት አለህ? ያው በ365 ቀን እንኳን ባይሆን ብዙ ጊዜ የባህል አልባሳት መልበስ ደስ ይለኛል። ምቾት ይሰጠኛል። መጀመሪያ ስለብሰው ምቾት ይሰጠኛል። በዛ ላይ ደግሞ ማንነትህ ነው የገለጽክበት የምትሄደውና በሰዎች የራስህን ሳታጣ የሰዎችን ማምጣት አለብህ ብዬ አላስብም። ሲያንስ ሲጎድል ነው ሌላ መጨመር ያለብህና እያለህ በራስህ መድመቅ ጥሩ ይመስለኛል። አንደኛ የባህል አልባሳት ማንነትህን ነው የገለጽክበት የምትሄደው፣ ራስህን ነው የምታሳይበት፣ የምትኖርበትን ማህበረሰብ ያደግክበትን ማህበረሰብ ነውና የምታሳይበት መገለጫ ስለሆነ ያን መልበስ የተለየ ምቾት አለው። እኔም ለዛ ነው እኔ ለብሳለሁ ሱፍ አልፎ አልፎ፣ ግን ምቾት ያን ያክል አይሰጠኝም። አጠቃላይ ለባሹ መካከል ሱፍ አንዳንዴ ብትለብስ አብዛኛውን ጊዜ ባህል ልብስ ከለበስክ እኔ 365 ቀናት እንደለበስክ ነው ከአእምሮዬ ጋር ያለውና ሁሌ ታርቆን ሳስብ በእንዲህ አይነት ስሜት ነው የማስበው። ለምሳሌ የጥምቀት፣ የፋሲካ፣ የገና ወይም ሌሎች በዓላት ላይ ለበስን ማለት በባህል ልብስ እንደሚያምርብን እናውቃለን ማለት ነው። ወይም የሚገልጸንኛል የደስተኝነት ምልክታችን የሚገለጸው በዛ ነው ብለን እናምናለን ማለት ነው። ስለዚህ ያን ካምን በአዘቦት በሚባለው ቀን ብንለብሰው ጥሩ ነው ብዬ አስባለሁ። ያንተ ፍልስፍና ነው። እኔ እንደዛ ብዬ ነው። ስለዚህ በበዓል ቀን ከደመቀ የትኛው ቀን ይደምቅብን? በቃ ሁልጊዜም ደምቀን ማስዬ የባህል ውዝዋዜ አሰልጣኝ እንደመሆንሽ ልጆችሽ የባህል አልባሳት እንዲለብሱ ግዴታ ነው። በተለይ አንድን ማህበረሰብ የአንድን ባህል የአንድን ማንነት የአንድን እሴት በሙዚቃዎች በኩል ለተደራሲ ለማቅረብ የግድ የሚሉባቸው ጊዜያቶች ብዙ ናቸው። እነዚህ ተጽዕኖዎች ስላሉብሽ ሊሆን ይችላል፣ አላውቅም። በዚህ ጉዳይ ሀሳብ ላይ ላወያይ እፈልጋለሁ ስል ማስቴ የባህል አልባስ ላይ አድናቂ ነች፣ እባክህን እሷን ጋብዛት አሉኝ። ያንቺስ እንዴት ነው? የባህል አልባስ መውደድሽ ከየት የመጣ ነው? እንዲሁ አዘውትረሽ ትለብሻለሽ? እኔ ያው ማለት ደስ ይለኛል። አንደኛ ያው ስራዬ ጋርም ፍላጎቴ ስለሆነ የምሰራው ስራም የማንነት ስራ ስለሆነ ማንነት ደግሞ ካለባበሳችን ጋርም ስለሚሄድ ያው ከዛ ጋር የተያያዘ ነገር አለውና እኔ እንደውም ማለት ያው ዞሮ ወደ ስራ ቦታ ሲሄድ ሂጂ ትሬኒንግ ልብስ መልበስ ስላለብኝ ቱታ መልበስ መቀየር ስላለብኝ ያን አስቤ ስለሚሄድ ነው እንጂ ሁሌም በለብሰው የሚመቸኝ አይነት ነው የሀገር ባህል ልብሳችን። በዛውም ደግሞ ታስተዋውቅበታለህ። በዛ ላይ ራሱ ምቾትም የሚሰጥ ነው። የሚሞቅ ልብስም አይደለም። ግን ያው ዞሮ አብዛኛው ጊዜ እንደውም ታርቆ ይላል ብዬ አስብኩት የነበር ትንሽ የባህል ልብሳችን ወደድ ይላል ነው። የሌሎች ሀገሮች እንደገና ሲረክሱኝ ሀገር ላይ በራሳችን የሀገር ልብስ ግን ትንሽ ወደድ ማለት ባህር ያለውና እንደውም ርካሽ ቢሆን ይሄን ለብሰን ስራም ስንሄድ ለትሬኒንጋችንም ይሄን ለብሰን ብንሰራበት እኔ እንደውም እንደዛ ፈላጊ ነኝ። ፋሽን እንግዲህ በዓለም በከፍተኛ ሁኔታ አሁን እንደ አንድ የጥበብ ወይም የኪነ ጥበብ ጉዳይ ሆኖ እየተነሳ ነው አይደል? የሚዘጋጁ የፋሽን ትርኢቶች በዓለም መድረክ ላይ ትልቅ የባህል መንገሪያ፣ የታሪክ መንገሪያ የምናስበውን ሀሳብ ሳይቀር ለሌላው ዓለም የምናጋራበት እንደሆነ ይታመናል። ፋሽን ብዙዎቹ እንደሚሉት አንድ ጥበብ ነው ይሉታል፣ አንድ ውበት ነው ይሉታል። እንዴት ታየዋለሽ ማሴ? ፋሽን ምንድነው ላንቺ? ፋሽን
በራሴ አግጭ የምወጣው ነገር ማንኛውም ነገር ለራሴ ፋሽን ተከተልኩ ብዬ የማስበው ነው። አሁን ለምሳሌ በባህሌ እኔ የራሴን አልባሳት የራሴን ነገር ተጠቅሜ ከወጣው በቃ እኔ ለየት ብዬ ከወጣው የራሴን ልብስን ብለብስ ወይም ደግሞ የራሴን ማንነት ብጠቀምም እኔ በቃ ዛሬ ተውቤ ስለወጣውበት በራሴ ስታይል በራሴ ፋሽን ወጣውበት ብዬ የማስበው ነውና እኔ ፋሽን እንደዛ አድርጌ ነው ለኔ የምገልጸው። ፋሽን የምንለው አዲስነትን ነገር ነው የሚያመላክተው። ለምሳሌ ዘንድሮ የነበረው ልብስ ሲቀየር ቀጣይ ዓመት ሌላ ሲሆን ፋሽን እንላለን። ከስልጣኔ ወይም ያን ነገር ትላንት የነበረውን ከማሻሻል አንጻር የሚመጣ ይዘት ይመስለኛል። እንግዲህ ፋሽን ያ ማለት ግን የሌሎችን ማምጣት ማለት አይደለም። ለምሳሌ ዘንድሮ የለበሰችውን ቀሚስ ወይም አንድ የለበሰውን አንድ የኢትዮጵያዊ ሰው አንድ የለበሰውን ቁምጣ ቀጣይ ዓመት በሆነ መንገድ ከዛ በአሰራር በልብሱ እንትን ሊሆን ይችላል። ኳሊቲ የምንለው እንግዲህ አማርኛው ምን ብለን ልንገልጸው፣ በዛ መንገድ አሻሽለን ስንለብሰው ፋሽን ነው፣ እያሳደግን ነው። ምክንያቱም እያዘመን ነው መሄድ ነው እንጂ ፋሽን ማለት የራስን ጥለህ ሌሎችን መቀበል መቻል አይደለም። የራስን እያዘመንክ ከፍ እያረክ የተሻለ እያደረግከው መሄድ። ድሮ እናቶቻችን ሲለብሷቸው የነበሩ ቀሚሶች አሉ። አሁን ደግሞ ትንሽ ወደድ ያለው እስከ 40 ሺህ እስከ 30 ሺህ ምናምን የሚደርሱ ቀሚሶች አሉ። ከድሮዎች ይለያሉ እኮ በአሰራራቸው፣ በዲዛይናቸው፣ በሚጠቀሙት ማቴሪያል ከድሮዎች ያ ነው በቃ እያዘመንከው ትሄዳለህ ማለት ነው። ያ ነው ለኔ ፋሽን ማለት እያዘመንክ መሄድ ማለት ነው። ወንዶችም በዛ መንገድ ማድረግ አለበት። እንግዲህ ፋሽን የግለሰብን ይሁን የማህበረሰብን ሀሳብ፣ አመለካከት፣ ውበት በአጠቃላይ የምንገልጥበት የምንነግርበት ነው። ፋሽን የሚባለው ቅድም እንደተባለው ከነዚህ ሀሳቦች ሳይወጣ ግን ማዘመን ነው አይደል? አንድ ፋሽን ጊዜ ይፈልጋል አይደል? የሚለበስበት ጊዜ ይፈልጋል፣ ወቅት ይፈልጋል፣ ዘመናዊነትን ይፈልጋል፣ ማለት የተሻለ ዲዛይን ይፈልጋል። አልባሱ ያን ሀሳብ ሳይቀይር በተለይ የዛን አካባቢ ማንነትና ጉዳይ ሳይልቅ በዚህ አይነት መልኩ አዘምኖ መሄድን እንደ አንድ የፋሽን ሀሳብ አድርገው ይወስዱታል። ማሴ እንዲያው እኛ የፋሽን የመከተል ባህል አለን? ከተከተልንስ የትኛውን መልክ የያዘ ነው ብለሽ ታስቢያለሽ? እንደኔ ነው የማስበው። ያው ዞሮ ዞሮ አሁን ቅድም እንደነገርኩ ምናልባት ከኢኮኖሚም አንጻር የአውሮፓውያን ሀገሮች ከዚህ ካለን ከኛ ከባህል አልባሳታችን የነሱ ረከስ ስለሚል ይሁን አላውቅም፣ ግን ዞሮ ዞሮ እንደ ባህል የኛን የባህል ልብስ አይደለም እየተከተለውም ደግሞ እያዘመን ያለውም እሱን አይደለም ብዬ ነው እንደኔ የሚሰማኝ ስሜት። ምክንያቱም የአውሮፓን ነው ፋሽን ተብሎ የሚመጣ ምናየው አዳዲስ ልብሶች ሲመጡ ስናይ ይሄ ነው ፋሽን፣ ያሁኑ አካባቢ ፋሽን ይሄ ነው፣ ያሁኑ ጊዜ ይሄ ነው የሚቀጥለው እንደዚህ ይሄ እኮ የዛሬ ዓመት የተለበሰ ነው ተብሎ የሚመጡት ከአውሮፓ የሚመጡት ልብስ ነው እንጂ አሁን የኛን ሀገር የሚወድቅ ልብስ ነው የምትለው አይደለም። ለምሳሌ አሁን ይሄንን የዛሬ 15 ዓመትን ብለብሰው ልብሱ ከተገኘ ወይም ደግሞ ብል ካልበላብኝ በስተቀር ብለብሰው ይሄ ሁሌም የማያረጅና ሁሌም የራስህ የሆነ ልብስ ነው። እንደ ፋሽን የምትለው ሳይሆን የራስህ ልብስ ነው። በቃ ይሄ ከአውሮፓ የሚመጡት ልብሶች ግን የሆነ ጊዜ ይሄ ፋሽኑ አልፎበታል ተብሎ የሚጣለው ነገር ይበዛል። እኔ የምመለከተውም ይሄንን ነው። በራሳችን ሳይሆን ከአውሮፓ በሚመጣው የተወረረ ነው ብዬ ነው እኔ የማስበው። ታርቆ ይህን ሀሳብ ላንሳለህ። አንዳንድ ሰዎች አሁን ከቅርብ ጊዜያት ወዲህ የሀገረሰብ ልብሱን ወይም የሀገርን ምርት በራሳቸው ዲዛይን ቅድም ሀሳብ ነው እያልን የነበረው ፋሽን በራሳቸው ዲዛይን እንዲህ አድርጋችሁ ስሩልኝ ብለው እየለበሱ ዘወትር ያደረጉ ሰዎች አሉና በእርግጥ እንደዚህ አይነት ፋሽን የሚከተሉ ሰዎች አሉ ብዬ አስባለሁ። ይሄ ነው ፋሽን ብዬ ማስበው አይደል? ልብሱ የራስሽን ልብስ ተጠቅመሽ ግን በራስሽ ሀሳብ ውስጥ የራስሽን ዓለም መፍጠር፣ የራስን ሀገር መፍጠር፣ ባህልን ከፍ ማድረግ፣ ማስተዋወቅ ይሄ ነው። ከዛ መሸጥ አይደል እንደ ሀሳብ የምናነሳው። ግን እኛ ያለን ታርቆ አሁን እንዳልከው አንተ አሁን ከቅርብ ጊዜ ወዲህ መመለሶች አሉ። የባህላዊ አልባሳቶቻችን እያዘመኑ መልበስ አሁን ዝም ብለን ባኗኗር ሁሉ እየተለበሰ መጥቷል። ቅድም ስንላቸው ከበዓላት ባለፈ የዓመት በዓልን ሳንጠብቅ ብዙ ሰው እንደዛ በተለይ ደግሞ ሴቶች ቀሚሶችን የመልበስ የድሮውን እያዘመኑ የመልበስ ሂደቶች አሉ። ነገር ግን እኛ ሀገር ፋሽን የሚባለው ብዙ ጊዜ የሆነ የተሳሳተ አረዳድ ያለ ይመስለኛል በብዙዎቻችን ማለት ነው፣ እኔን ጨምሮ። ለምሳሌ ፋሽን የሚመስለን ከአውሮፓ የሚመጡ የተቀዳደዱ ሱሪዎች፣ ቀደም ሲል ቤል የሚባል ልብስ ነበር አይደለ? እሱ ሰፋ ያለ እሱ የሆነ ጊዜ ፋሽን ነበር። ቆይቶ ደግሞ ስቲኪን የሚመጣ መጣ፣ በዚፕ ምናምን መከራ ነው የምትታገልበት።
ግን እኛ ሀገር ውስጥ ፋሽን የምታደርጋቸው ብዙ ነገሮች አሉ። ለምሳሌ አባቶቻችን ድሮ የሚለብሱት ተነፋነፍ የሚባለው ልክ እንደዚህ አይነት መንገድ የሚሰራው አለ። ቁምጣዎች አሉን፣ በነጭ ሙሉ ነጭ የምንለብስባቸው አሉ። እዚህ ጋር ሻሽ ልታስር ትችላለህ። ወንዶች ሴቶች ብቻ ሳይሆን ወንዶች የሚያስሩበት አሉ። ኮፍያ ነገር ከላይ የምንደርበው አለ። ብዙ ነገሮች አሉ። እነሱን እያዘመን ፋሽን ማለት ያን እያዘመን አንደኛ መጠበቅ አለብን። መጀመሪያ መሰረቱ እንዳይጠፋት እንጠብቃለን። ሁለት ከዘመኑ ጋር እየዋጀኸው ማንነቱን ሳይለቅ ይዘቱን ሳይለቅ እያዘመንከው ስትሄድ ነው ፋሽኑን የምትከተለውና በዓለም የምታስተዋውቅበት። እጅግ የተከበረው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በጣም በበርካታ ዓለም አቀፍ መድረኮች ላይ ይገኛሉ እና ፎቶዎቻቸውን አይታችሁ ከሆነ ብዙ ጊዜ ጽድት ያለ ነጭ ለብሰው ነው የሚሄዱት። የኢትዮጵያ ያለባበስ ወይም ዝች ጋር ባንዲራ ያላት ነገር ሊይዙ ይችላሉ። እንደ ብትር አይነት ነገር እንደዚህ የሚይዟት ይኖራሉ። ያ ማለት ራሳቸው በቃ ኢትዮጵያዊ መሆናቸውን ባለባበሳቸው እንትን እያሉ ነው። ሱፍ ከለበሱ ሰዎች መካከል ቁጭ ቢሉን ያ ሰውዬ ከሰው እይታ የሚገቡት እሳቸው ናቸው። የት ነው የመጡት ብትል ኢትዮጵያ ነው እየገለጽክ ያለው ኢትዮጵያን ነው። እና በዛ መንገድ እያስተዋወቅን መሄድ ነው። የራሳችን እያዘመን ቅድም እንዳልከው ከፍ እያደረግን መሄድ ነው። አሁን ጥሩ መመለሶች አሉ። ያዝልቀልን ደግሞ እንደናንተ አይነት ሰዎች እንደማንስ አይነት ሰዎችንም ያበርክትልን ማለት እወዳለሁ። ምክንያቱም የምናመርታቸው ነገሮች በአግባቡ ጥቅም ላይ የሚውሉት በተለይ እንዲህ አይነት ሀሳብ ያላቸው ሰዎች ናቸው። አሁን ዩኒቨርሲቲዎች እያያችሁ ነው፣ የትምህርት ክፍሎችን እየከፈቱ ልጆቹ በዛ ከፍ ያለ ሀሳብ እየሰሩ ናቸው ያሉት። ባለፈውም የባህር ዳር ዩኒቨርሲቲ ያዘጋጁ የፋሽን ትርኢት ላይ ተገኝቼ ነበር፣ አጋጣሚ ፕሮግራም ሰርቼ ነበርና ልጆቹ ቀላል ሀሳብ ያላቸው አይደሉም። የኢትዮጵያን ፊደላት የኢትዮጵያን ቅርሶች ያስተዋውቁበት መልክ የሚገርም ሀሳብ ነው ያቀረቡ። እንዲህ አይነት ሀሳቦች እንዲህ አይነት እንትኖች ሲያድጉ ሀገር የምትጠቀምበት በርካታ ነገሮች ይኖራሉ ብዬ አስባለሁ። ህንድን ማስታወስ እንችላለን አይደል? ህንድ የራሷን አልባስ የራሷን ማንነት ለመሸጥ ፊልሞቻቸውን ይጠቀማሉ፣ ቲያትሮቻቸውን ይጠቀማሉ። ማሲ ወደ አንቺ ስለመጣ ነው። በተለይ 7ኛው የዓለም ፌስቲቫል ቀን ህንድ ስታዘጋጅ በርካታ ሁነቶች ነበሩ። እዛ ያለውን የፋሽን ተከታይነት ያለባበስ ባህላቸውን በተወሰነ መልኩ ብታስቃኝ ደስ ይለኛል። ህንዶች በጣም ብዙ ነው እንትን ያላቸው ጎሳን ብሔረሰብ ግን የእያንዳንዱ የየራሳቸው የየራሱ አለባበስ አላቸው እና የሚገርመው የራሳቸውን ባህል ልብስ ነው ማጉላት የሚፈልጉ ለብሰው መውጣት የሚፈልጉ። ለዚህ ኖርማል ልብስ ምናምን ለብሰው የምታያቸው የተወሰኑ ሰዎች ነው መጣት የሚቆጠሩ እና እነሱ ምን ያስቀናሉ ብትለኝ በራሳቸው ነው፣ በራስ መኩራት ላይ ናቸው ነው እንደኔ የሚሰማኝ ስሜትና የሚገርመው እኛም በወጣንባቸው አጋጣሚ አንድ ቀን ሌላ ልብስ አለበስንም። እኛም የራሳችን ኢትዮጵያዊ ያለባበሳችን ነው ለብሰን በከተማም ስንሄድ ምናምን ሁሉም እዛ የሄደው ክሩ በሙሉ ለብሶ የሚወጣ የነበር ኢትዮጵያን እያስተዋወቅን የነበር። በዛ ሰዓት ግን ደስ የሚል ነገር አለው። አይቶ በለበስከው ልብስ አይቶ ኢትዮጵያ እንደመጣን ሁሉም ሰው ይገምታል። መጥቶ በፎቶ አብሮ ይነሳል። የነሱን ዜጎች እኔ የራሴን ኢትዮጵያዊ እያስጨፈርኳቸው ነበር ከነ ባህል ልብሳቸው ሆኖ እኔም እንዲህ ነው የለበስኩት። አጋጣሚ አብረን እየጨፈርን እነሱ ደግሞ የነሱን ደግሞ ለኔ እያሳዩኝ የነሱን እየሞከርኩት ምናምን ያለበት ነገር ነበርና የሚገርመው ደስ ይላል። እንዲህ አይነት መድረኮች በተለይ ደግሞ ሲገኙ በጣም ኢትዮጵያን ማስተዋወቅ በጣም ቀላል አይደለምና ደስ ይል ነበር የነበረው ነገር። ያው የታርቆ በተለይ የአፍሪካ ህብረትን ማየት እንችላለን። እንደ ትልልቅ የዓለም ጉባኤዎችን ማየት እንችላለን። ከአውሮፓ አለባበስ ውጭ ያሉ አፍሪካዊ ሲሄዱ የራሳቸውን አልባስ ተጠቅመው ለብሰው አጊጠው ነው የሚሄዱና ቀላል አይደለም አይደል? የዓለምን ትኩረት የሚስብ ጉባኤዎች ላይ እንዲህ ስትለብስ የሚፈጠርብህ ነገር በተለይ ራስክን ለመሸጥ ባህልን ለመሸጥ የሚደረገው ጥረት ቀላል አይደለም። ዲፕሎማቶች ሳይቀሩ የሀገር መሪዎች ሳይቀሩ እንዲህ ያደርጋሉና ከዚህ ሀሳብ ተነስተህ እንደ ተሞክሮ ልታነሳልኝ የምትችል የታዘብከው ትዝብት ካለ እሱ እንደ ሀሳብ አንሳለን። እንግዲህ በጣም ተራማጅ መሪ የሚባለው ቶማስ ሳንካራ አንድ የአፍሪካ ህብረት ላይ ያደረጉት የሚባል ንግግር አለ። አፍሪካውያን መጀመሪያ ነጻነት የሚጀምረው ካስተሳሰብ ነው። ስለዚህ አለባበሳችን ሁሉም አፍሪካዊ መምሰል ብቻ ሳይሆን አፍሪካውያን የሰሩትን መልበስ መቻል አለብን። እንደውም እሳቸውን ጨምሮ ካቢኔያቸው ሙሉ የአፍሪካ ልብስ እንዲለብስ አድርገው ነበረ። ረዥም ጊዜ ባይቆዩም ማለት ነው አሉ። ከየት እንደመጡ የምዕራብ አፍሪካ መሪዎች፣ የሰሜን አፍሪካ መሪዎች ከየት እንደመጡ የምታውቃቸው አሉ። ካለባበሳቸው አይተህ ለምሳሌ ናይጄሪያውያን መሪዎች አይተህ ከሆነ ሱፍ ብዙ ጊዜ አታይባቸው። በብዛት ሀገሪቱ የእስልምና ሃይማኖትን ትከተላለች። አለባበሱም ልክ ከዛ የተቀዳ ነው።
እንግዲህ ሌሎች ሀገራት ሃይማኖትን ወደ ባህል ያድርጉ አላውቅም። እኛ ሀገር ሃይማኖትን ባህል እናደርጋለን፣ ባህል አድርገን እንለብሳለን እና እነሱም እንደዚህ አይነት ነገሮች አሉና ይለዩበታል። ሳይነግሩህ እነዚህ ከናይጄሪያ ወይም ከምዕራብ አፍሪካ ሀገራት የመጡ መሪዎች ናቸው የሚል ተሞክሮች አሏቸው። ልክ ያን አይነት መጠቀም መገልገል ይገባናል። እኛም በጣም ብዙ የባህል አልባሳት አለን፣ ያን መልበስ እንችላለን። ለምሳሌ ጋቢ ለብሶ ቢገባ እንደ ኢትዮጵያ መሪ ሱፍ ከሚለብስ የበለጠ ኢትዮጵያን ያስተዋውቃል። ኢትዮጵያ እንዲህ ሰርታለች፣ ኢትዮጵያ እንደዚህ አይነት ሀብቶች አሏት ምናምን ብለህ ኢትዮጵያ ብዙ ባህል አላት ብለህ እያወራ ሱፍ ብትለብስ ትንሽ እንትን ይላል አይደል? ይርቅብሃል። ቅድም ስትል እንደነበረው መኩራት ነው መጀመሪያ። እኛ ጋር አይተህ ከሆነ ጋቢዎቻችን አረንጓዴ፣ ቢጫ፣ ቀይ ያለባቸው ናቸው። ኢትዮጵያና ኢትዮጵያዊነትን ከምትናገረው በላይ መጀመሪያ ስታደርገው ስትኖረው፣ ሰው ከምታወራው በላይ የምትኖረውን ይገዛዋል ወይም የምትኖረውን ነው አምኖ የሚቀበልህና እንደዚህ አይነት ነገሮችን ብናደርግ መልካም ነው። እኔ በቅርብ ጊዜ እኛን ሰዎች በተለይ ሴቶች ጥሩዎች ናቸው። አሁን አምባሳደሮቻችን ምናምን ሲሄዱ አይተህ ከሆነ የሹመት ደብዳቤያቸውን ለሀገራት መሪዎች ሲያቀርቡ ኢትዮጵያና ኢትዮጵያዊነትን የሚለብስ አለባበስ ይለብሳሉ። ይሄ በዛ ሀገር ብቻ ሳይሆን በሁሉም እዚህ ኢትዮጵያ ውስጥም ሲኖሩ በተለይ እንዲታላላቅ በተባበሩት መንግስታት ድርጅት ስብሰባዎች፣ በአፍሪካ ህብረት ስብሰባዎች መለመድ አለባቸው ብዬ አስባለሁ። በራሳችን አልባስ ፋሽንን መከተል ልምዳችን ቢያድግ ማስቴ በተለይ ህንድ ሀገር ያየሻቸው ተሞክሮች ይኖራሉ ብዬ አስባለሁ። ገዝተሽ መጥተሻል? ምን ልብስ? የህንድ ልብስ ምን ልብስ? የሚገርመው በስጦታ ነው የተሰጠንና ስጦታ ሰጣውና በስጦታ ተቀብለን መጣናል። አዎ፣ እንዲህ አይነት ነገሮችን ብናደርግ ምን ልናተርፍ እንችላለን እንደ ሀገር የሚለውን ሀሳብ እስኪ የተወሰነ ሀሳብ ትነግሪኝ ደስ ይለኛል። ምክንያቱም እኔ በመልበሴ እንዲጠቀም አድርገው በርካታ የህብረተሰብ ክፍል አለ አይደል? ከዋደሩ ጀምሮ እስከ ፋብሪካው ድረስ ከዛም ከወጣ በኋላ እስከ ነጋዴው ድረስ ምናተርፈው ነገር አለ። እንዳንቺ ምን ልናተርፍበት እንችላለን? ከባህል አንጻር አይተሽ ብትነግሪኝ ደስ ይለኛል። መጀመሪያ በቃ ራሳችንን መሆን ነው የምንማርበት ብዬ ነው የማስበው። ምክንያቱም በቃ ያ ሰው የመጣህበትን ወከል ሳትናገር አንተ አልባሳትህ የሚገልጽልህ ከሆነ ራሳችንን ብለን ነው የምናስበው። በቃ ምክንያቱም እኔ ሂጄ ቁጭ ብል እንደዚህ ለብሼ ከየት እንደመጣሁ ግልጽ ነው የሚሆነው። ምክንያቱም ኢትዮጵያዊ አለባበስ የሚባል አይነት አለባበስ ለብሰህ እስከሄድክ ድረስና ያንድ ሰው ደግሞ ማንነቱ የሚታወቀው ያ ነው ብዬ ስለማስብ ያን ማንነትን ከወደድክ አገራችንን ስለምንወድ በሚለው አስበዋለሁ። ስለዚህ እኔ ይህን ልብስ ለብሼ ስወጣ የት ነኝ ሰው ራሱ ያውቀዋል መገመትም ይችላል። ስለዚህ እኔ ራስን መሆን ነው ብዬ ነው እንደኔ የማስበው። ታርቆ እንደ ማህበረሰብ እንደ ሀገር ምን ልናተርፍ እንችላለን? የመጀመሪያው ነገር የምናተርፈው ነገር ማንነትን። አሁን ለምሳሌ እኛ ኢትዮጵያውያንን ኢትዮጵያና ኢትዮጵያዊነትን በራሳችን እንሸጣለን። ከንግግር ባለፈ እኛ ብዙ የምናስጎበኛቸው ቅርሶች አሉን። አባቶቻችን ጥለውልን የሄዱ የሚዳሰሱም የማይዳሰሱም ቅርሶች ማለት ነው። እነዛን መጠበቅ አለ። ያቆዩንን ባህል፣ እሴቶቻችን፣ ወጎቻችን፣ አለባበስ አሁን በዋናነት አለባበስ ስለሆነ እያነሳን ያለ ነው። አለባበሳችን ሲሸጥ ኢትዮጵያና ኢትዮጵያነትን በተገቢው መንገድ እንሸጣለን። ኢትዮጵያውያን ምንድን ናቸው ሲባል እንደዚህ የሚለብሱ፣ እንደዚህ የሚናገሩ፣ እንደዚህ የሚመገቡ፣ እንደዚህ የሚኖሩ ተብለን የምንበየን ህዝቦች፣ የራሳችን መልክ ያለን ህዝቦች መሆናችን እናሳያለን። ሁለተኛ ከራሳችን ከምጣኔ ሀብት አንጻርም ተጠቃሚዎች እንሆናለን። ለምሳሌ እኛ ጥጥ በስፋት እናመርታለን። ወደ ውጭ ገበያ ከምንልካቸው ምርቶች አንዱ ጥጥ ነው። በጣም የሚያስደንቅ ግን ጥጥ ልከን ሱፍ እንሸምታለን። እኛ ሀገር ባህላዊ የሽመና ስራዎች አሉ። እነሱን ማዘመን ነው ሊቀረን የሚችል። ጥሬ እቃው ካለን ባለሙያዎች ካሉ ያን በቴክኖሎጂ መደገፍ ነው። ጥጡን ዝም ብለን ጥሬ ከምንሸጠው እሴት ጨምረንበት ለምሳሌ ልብስ አድርገን የምንሸጠው የበለጠ ተጠቃሚ እንሆናለን። አንድ ሀገራችን ውስጥ የስራ እድል እንፈጥራለን። በርካታ ወገኖቻችን በሀብት ተጠቃሚ እናደርጋለን። ሀገርም እንደ ሀገር ተጠቃሚ እናደርጋለን። እሴት ጨምረን ባወጣን ቁጥር ማለት ነው። እና እነዚህ አይነት ነገሮችን ስንይዝ የራሳችን ስንይዝ በኢኮኖሚ በማህበራዊ ጉዳይ እንዲሁም በፖለቲካዊ ጉዳይ ተጠቃሚ መሆን የምንችልበት በጣም ብዙ እድሎች አሉ።
ቀደምት ሰዎች ግሪካውያን ሳይቀሩ ኢትዮጵያውያን ምን አይነት ናቸው ብለው ያዩትን የተመለከቱን እውነታ ሲጽፉ ኖረዋል አይደለም? ያ ማለት የነበረን ማንነት ማለት ነው። ያን እያጣን ስንሄድ እነዛ ሰዎች ተነስተው ቢመጡ ወይም የነዛን ሰዎች ጽሁፍ አንብቦ የመጣ ሰው ቢመጣ ሊጋጭበት ይችላል። ጠብቀን ግን ከኖርን የቆየው ማንነታችን ቀጥሎ ይሄዳል ማለት ነው። ስለዚህ የምናተርፈው የመጀመሪያው ማንነት ነው። ራስን መሸጥ፣ ራስን መሆን፣ ራስን መገንባት፣ ከሌሎች ተለይቶ መታወቅን ነው። ከዛ ባለፈ ሀብት ይመጣል፣ ብዙ ነገር ይመጣል ማለት ነው። በተለይ ራስን በራስ ለመጠቀም፣ ራስን ለማስተዋወቅ፣ ባህልን ለመሸጥ ቅድም ያላቸው እናንተ የተቃቀሳችኋቸው ትሩፋቶችን ለማግኘት የሚጠበቅብን ነገር ይኖራል ከእያንዳንዳችን። ምን እናድርግ? ምን ይደረግ? አሁን እንደኔ ለምሳሌ አሁን ሸማኔውን ማገዝ፣ አሁን ሽመና ስራ ሂጄ ሁሉ አይቻቃለሁ ሲሰሩና የሸማቃው እንደዚህ መወርወሪያ ያለው ነው። ወገባቸውን እዛ ስሮት ነው የሚውሉ። ትንሽ ያን በእንትን ከፍ ያለ ነገር ብናደርገው ለምሳሌ አሁን እንትን ማድረግ ቢችል ለምሳሌ እንደ ፋብሪካ ቢሆን ጥሬ እቃዎቹ ምናምን ቀረውለት እንደ ፋብሪካ አሁን ፈትል አለ፣ ጥጡ አለ፣ ይፈተላል። ያ ራሱ የሚበነው ነገር አለ። ያ ተሰርቶ ያ ደግሞ የሚቀለም ነገር አለው። ከዛ ለሸማኔው ተሰጥቶት ሸማኔው የሚያባክነው ጊዜ አለ። ግን ያንን ከፍ ወደ ፋብሪካ ነገር መቀየር ቢችል አንደኛ በራሳችን ማጌጥ እንድንችል ማለት ነው። እንደዛ ሲሆን ዋጋዎቹም የተስተካከሉ ሊሆኑ ይችላሉና በራሳችን ማጌጥም እንጀምራለን ብዬ አስባለሁ። በተለይ የባህል ውዝዋዜ እንግዲህ አንድ ቋንቋ ነው አይደል? የምንነግርበት ነው። በዚህ ቋንቋ ውስጥ ደግሞ የባህል አልባሳቶቻችን ይበልጥ ለዓለም የምንነግርበት የራሱ የሆነ አርት ጥበብ አለውና በተለይ በባህል እንደዚህ ውዝዋዜ ውስጥ ምንድን ነው የሚጠበቀው ነገር? ምክንያቱም ይህን ሳትነኪ ጥለሽ እንድትሄጂ አልፈልግም። ለምሳሌ አሁን ጎጃምኛ ጎጃም ሲዘፍነው ጎጃም መሆኑ የሚታወቀው እኛ በምንሰራው ተወዛዋዡ በሚሰራው ከፊቱ ነው በሚሰራው አክሽን ወይም ደግሞ ዳንስ ወይም ውዝዋዜ ነው። ጎንደረኛ ሲሰራ ጎንደር ምንድን እንደሆነ አለባበስ ስለሚታወቅ ከሚመታው ተነስቶ ከሚደረገው ነገር ነው። ስለዚህ እነዛ ነገሮች እነዛ አልባሳቶች ሁሉ የሚሰሩት ከየት ነው? ከሽመና ነው። የእያንዳንዱ የአማራ ክልልን የኢትዮጵያ አልባሳቶች አብዛኛውን በሽመና የሚሰሩ ናቸው። ስለዚህ ያ ከሽመና ወጥቶ ከፍ ያለ ደረጃ ቢደርስ ለምሳሌ በፋብሪካ ደረጃ መደረግ ቢችል ብዙ ነገሮች በጣም ይቀላሉ ብዬ አስባለሁ። እንደዛ አይነት ስሜት ነው የሚሰማው። ስለዚህ በቀላሉ የመጠቀም የማስተዋወቅ ባህላችን ይኖራል። ምክንያቱም ለምን መሰለሽ ማስይ ማነሳው የራስን ምርት በራስ ሰርቶ መጠቀም አንዱ አማራጭ ነው አይደል? በተለይ ደግሞ የሚያመርቱልን ዲዛይነሮች ሲኖሩ ደግሞ ይበልጥ ባህላችንን እንድናስተዋውቅ ያደርገናል። የባህል ውዝዋዜዎቻችን ላይ ጂንስ ሱሪዎች፣ ቲሸርቶች ተለብሰው ምናየው ነው። ባህሉን ለማስተዋወቅ የሚደረግ መጋጋጥ ይበልጥ የባህል አልባሶቻችን የራሶቻችን ምርቶች ሳይቀር ገደል ማስገባት ነው ብዬ ነው ማስበውና ከዚህ ሀሳብ አንጻር ነው ያነሳውልሽ። እውነት ነው። አሁን ምናልባት እኔ በዓል ማዕከል ላይ ስለምሰራ አልባሳቶቹን የማግኘት እድል ለኔ ሰፊ ነው። አሁን አንዳንድ ልጆቹ ደግሞ ምክንያቱም መንግስት ስለሆነ የሚያቀርበው አንዳንድ ልጆች ደግሞ ለምሳሌ አሁን በግላቸው የሚንቀሳቀሱ ልጆች ያንን አልባሳት ማያገኙታሉ። ለምሳሌ የሚከፈላቸው ክፍያ 700 እና 600 ተከፍሏቸው አልባሳቱን ግን በዛ አልባሳት ገዝቼ እንኳን ለስራ ቢል 2500 3000 ብር ድረስ ነው። ስለዚህ ያለው አማራጭ ምንድነው? ባለው ልብስ መስራት ስለሚመርጥ ሳንቲሙን ማግኘት ስለምንፈልግ ምክንያቱም እኛ ይሄንንም ያለፍኩበትም ስለሆነ ማለት ነው ማግኘት ስለምንፈልግ ያንን ነገር ያደርጋል። ግን አሁን እንደተባለው ይሄ ነገር አየር ባየር ቢሆንልንና ዲዛይነሮቻችንም ከፍ ቢል ማሽኖቹን ቢገቡ በማሽን ቢሰራ ዋጋውም ትንሽ ቀለል ቢል ሁሉም ሰው ባህልን የማስተዋወቅ እድሉ ከፍተኛ ነው ብዬ ነው የማስበው፣ እንደኔ ሀሳብ ማለት ነው። ስለዚህ በልብሱ ውድነት ምክንያት ፋሽን እንዳንከተል አድርጎናል። በቃ ባህል እንዳናስተዋወቅ አድርጎናል። መግቢያችን ላይ ስለ ውድነቱ ያወራች ስለነበረ ነው። በጣም ጥሩ። እንግዲህ መጀመሪያ አስተሳሰብ ላይ መስራት አለብን ይመስለኛል። እያንዳንዱ ሰው በአስተሳሰብ ውስጥ እኔም አንተም ሁላችንም በየሂደት ባኗኗራችን ኢትዮጵያውያን የኢትዮጵያ ባህል፣ የኢትዮጵያ ሴት፣ የኢትዮጵያ ቋንቋ ሁሉ ነገር ባህል በእርግጥ ሁሉንም ነገር አቅፎ የመያዝ አቅም ያለው ነውና እንደምቃለን ወይ በዛ እኛ የራሳችን መልክ አለን ወይ ብለን አስተሳሰብ መጀመሪያ መያዝ መቻል አለብን ብዬ አስባለሁ።
አንተ እንዳልካቸው በርካታ ሀገራት ዝም ብለህ አይተህ ዜጎቻቸውን አይተህ እቺ ከህንድ ነው የመጣች ይሄኛው ከሆነ ቦታ ነው የመጣ የምትላቸው እንትና ሀገራት አሉ። ይሄ ጠብቀው መቆየታቸው ነው ለዚህ ያደረሳቸው። አሁን እነሱ መጻፍ አይጠበቅባቸው መናገር አይጠበቅባቸው። አይተህ አንተ ራስህ ትመሰክራለህ። ምክንያቱም መስራት የሚገባቸውን ነገር ሰርተዋል። እኛ ደግሞ እንዳጋጣሚ ነው ክብር ይግባቸውና አባቶቻችን ቀኝ ግዛት አልተገዛንም፣ ሁሉ ነገር አለ። ፕሮፌሰር ኃይሌ ገሪማ የሚሉት አለ የኔ ኢትዮጵያውያን ቀርተዋል፣ በተለይ ከ1960ዎቹ በኋላ ቀርተዋል ይላሉ። እነዛኞቹ ሴት ያውቃሉ፣ ሀገር ፍቅር ያውቃሉ፣ ባህል አጠባበቅ ያውቃሉ፣ የሀገርና የባንዲራ ፍቅር ምን እንደሆነ ይገባቸዋል ይላሉ። እኛ በዛ መቆዘም አለብን ብዬ አላስብም። የሀገር ፍቅራችን እየቀነሰ መጥቶ ሊሆን ይችላል። ግን ያልተገዛን ቀኝ ያልተገዛን የራሳችን ባህል ወግ ያለን ሰዎች እስካሁን ድረስ የቀደመውን ማምጣት መቻል አለብን። እኛ አሁን የጠፋብን የምንፈልገው የለንም፣ ያለን ነው ከአባቶቻችን ከእናቶቻችን። እንደኛ አሁን እንደኔ ከገጠሪቱ ኢትዮጵያ ለመጣ ሰው ብዙ ባህሉን ለማውጣት አይቸገርም። ከአባትህ የምታየው ባህል ነው፣ ከእናትህ የምታየው ባህል ነው፣ ከአጎቶች ከአክስቶች የምታየው ባህላዊ ሁኔታዎችን ነው። እነዛን ማምጣት መቻል አለብን። እኔ አሁን ባህል ድሮ አልነበረም። አሁን በዩኒቨርሲቲዎች ደረጃ የባህል ጥናት ተብሎ በራሱ ይሰጣል አይደለ? ትምህርት ይሄ በጣም ጥሩ ነው። አንድ እንዴት ይጠብቀ ነው እንደቆየን ያጠኑልናል። እንዴትስ መጠበቅ እንዳለብን መፍትሄ ያመላክቱናል። በዛ አማካኝነት ባህሎቻችን መጠበቅ መቻል አለባቸው። ዩኒቨርሲቲዎች ከመማር ማስተማር ስለ ባህል ምንነት ከማስተማር ባህል ምን ያቅፋል፣ አመጋገባችን እንዴት ነው ከማለት ባለፈ ከፍ እያለ ባህላችን እንዴት መጠበቅ እንዳለበት በምርምር የታገዘ ስራ መስራት አለባቸው እያስባለሁ። ሁለተኛ ደግሞ የባህል ፖሊሲ ያስፈልገናል። እንደ ሀገር የባህልና ስፖርት ሚኒስቴር አለን። በፖሊሲ ተደግፎ ባህሎች እንዲያንሰራሩ መደረግ አለበት። ባህላዊ አለባበሶቻችንና አጠቃላይ ባህላዊ አኗኗሮቻችን ዘመኑን እየዋጁ ለዓለም መታወቅ መቻል አለባቸው። ለምሳሌ አንድ የኢትዮጵያ መሪ ውጭ ሲሄድ ዛሬ ጃኖ ከለበሰ ነገ ደግሞ አንድ የጋሞ ልብስ የሚገልጽ ቢለብስ፣ ቀጣይ ሲሄድ የወላይትኛ ቢለብስ፣ ሲመጣ ደግሞ አንዴ አረንጓዴ ቢጫ ቀይ ያለበት ቢለብስ ኢትዮጵያ ባህል አላት፣ ሴት አላት፣ ማንም ያልነካባት ከማለት ባለፈ የኢትዮጵያ መሪን መሆኑን ያሳያል ማለት ነው። ብዙዎቻችን መማር የምንፈልገው ከበላዮቻችን ነው። በላይ ያሉ ሰዎች የተሻለ ነገር ሲያደርጉ ካየን ያን እናደርጋለን። ስለዚህ እያንዳንዱ ሰው አርአያ የሚሆን አርአያነት ያለው ተግባር መስራት አለብን። ነገራችን ላይ ባህሎቻቸውን ጠብቀው እሴቶቻቸውን የተጠቀሙ ሀገራት ናቸው አሁን በጣም ሀያላን የሆኑ እንደ ቻይና እነ ጃፓንን ማንሳት እንችላለን። ባህሎቻቸው ላይ የሰሩ ባህሎቻቸው ላይ ሰሩ። ባህል ለአንድነት ግንባታ ይሆናል። ባህል ለማንነት ግንባታ ይሆናል። ባህል ለሀገር ግንባታ ይሆናል። ባህል ነገን ለማሳደግ ይሆናል። ምክንያቱም ሁሉን ነገር እዛው ላይ ነው የምታመጣው። ከውጭ የምትጠብቀው ነገር የለም። ህዝብን ለማስተሳሰር ቀላል ነው። በዛ መንገድ መጠበቅ መቻል አለብን። ለገሌ ብለ ብቻ የምሰጠው አይደለም። ተቋማት አሉ ይህን ራሳቸውን ችለው ያሉ፣ ግን ደግሞ እያንዳንዱ ማህበረሰብ የራሱ ማንነት መጠበቅ መቻል አለበት ብዬ አስባለሁ። አዎ ብዙ ጊዜ የምናየው አሁን ከቅርብ ጊዜያት ወዲህ ፋብሪካዎች እየተዘጋጁ ናቸው አይደል? በተለይ እዚሁ አምርቶ እዚሁ መጠቀም የሆነ ነገር ታዝባችሁ ይሆናል ብዬ አስባለሁ። በተለይ ጣቃውን ከውጭ ሀገር ይመጣል ለመስፋት ብቻ እዚህ ይመጣልና ኢትዮጵያ ምርት ይባላል። ይሄ ራሱ ራስ መሸውድ ይመስለኛል። ታች ያለውን አርሶ አደር አለማገዝ ይመስለኛል። ቅድም እንዳልነው የጥጥ ምርትን በጥሬው ልከን ግን ልብሱን ነው የምንቀበለው፣ ጣቃውን ነው የምንቀበለው። ጣቃው ተሰርቶ ነው ኢትዮጵያ ውስጥ ተሰራ የሚባለውና እንዲህ ከሚሆን ይልቁን ከታች ጀምሮ ፋሽን ቢሆን አይደል? የጥጥ የማምረት ፋሽን ቢኖረው በራሱ ይቻለ ለቃሚው ራሱ ፋሽን ቢኖረው አለው ብዬ አስባለሁ። ፋብሪካዎች ራሳቸው ፋሽን ቢኖራቸው ቅድም እንዳልነው ዩኒቨርሲቲዎች አሁን ያስከተሉትን የቀጠሉትን እያስቀጠሉ ያሉትን የፋሽንና ዲዛይን ትምህርት ቤቶቻቸው ከፍ ብለው ቢያዘጋጁ ቅድም እንደነገርሽን እንደ ሀገር እንዳለው ሀገር እንደ ሀገር እነዚህ አይነት ትዕይንቶች የምታሳይበት የራሱን የቻለ መድረክ ብታዘጋጅ ባህል ቱሪዝም የራሱን ስራ መስራት ቢችል ግለሰቡ እያንዳንዱ ደግሞ በራሴ ምርት እኮራለሁ የሚለውን ባህላዊ ማንነት ማምጣት ቢችል በእርግጥም በርካታ ነገሮች ማትረፍ እንችላለን ብዬ አስባለሁና እንግዳዬ ስለሆናችሁ በእውነት በቅዳሜ አቦል ስም እጅግ አመሰግናችኋለሁ። እኛም እናመሰግናለን። አመሰግናለሁ አላላችሁ? እኛም እናመሰግናለን። የዛሬ ቅዳሜ አቦል ዝግጅታችን በራስ መድመቅ ማትረፍ የሚል ሀሳብ ነው። በተለይም ደግሞ
በፋሽን በኩል የራስ አልባሳትን በመጠቀም የራስን ዲዛይን፣ የራስን ማንነት፣ የራስን ባህል፣ የራስን ውበት በመግለጥ ለዓለም እንግዲህ መትረፍ የሚቻልበትን ነገር መስራት ይገባል። ይህም ስራ እንግዲህ ከእያንዳንዳችን መጠበቅ መቻል አለበት የሚል ሀሳብ ነው ስናነሳ የነበረው። የዛሬው የአቦል ዝግጅታችን ይመስል ነበር። ሳምንት ሌላ ጉዳይ አንስተን ወደ እናንተ ተመልካቾቻችን እንደርሳለን። ለዛሬው ግን ይህን ይመስል ነበር። ሰላም።